ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንደዛም ደግሞ ለምታበረታቱኝ ክብር በሉልኝ። ዛሬ የመጣሁበት ቪዲዮ ሁሌም እንደምታውቁ በነሩታ ዙሪያ ነው የምንመጣ። ዛሬ ደግሞ ያስገረመኝና ትናንትና ያየሁት ቪዲዮ አብርሃም ትክክል እርምጃ ነው የወሰደ። አሁን ባለው ሁኔታ ትክክል እርምጃ ነው የወሰደ ማለት ነው። እስካሁን ራሱ ዘገየክ ልል ነበረ ትናንትና ሌላ ቪዲዮ ስለለቀኩ መልቀቅ አልፈለኩም ነበረ ድጋሜ። እስካሁን ራሱ ዘገየው። ትክክለኛ እርምጃ ነው አሁን የወሰድከው አብርሃም። ጎበዝ ጀግና ብያለሁ። በአብርሃም ዙሪያ ያለኝ ነገር ማለት ነው። ሩታ ግን ትናንትና ለምንድን ነው እንደዛ የተንጨረጨረችው እንዴ? በቃ በእርግጠኝነት እነሱ ናቸው ያፈኗት ማለት ነው ልጅቷ። ምክንያቱም በዚህ ናህል ልክ ደንግጣ፣ በዚህ ናህል ተንቀጥቅጣ፣ በዚህ ናህል ልክ ስታወራ እንትን ብላኛለች ማለት ነው። አስገርማኛለች ማለት ነው። እና ሩታ ጋር ችግር እንዳለ ነው የተረዳሁት ማለት ነው። ውድ ቤተሰቦቼ ዴቭ ላይም ደግሞ ዴቭ ትክክል አልነበረም። ትላንትና እስከ ዛሬ አሪፍ ነበረ ሲሰራ የነበር። ትላንትና ግን ለምንድን ነው ያሳሰርከው ብሎ በጣም ብዙ ነገር እየተናገረ ነበር። መታሰር ነበረበት ኤፍሬም። በመታሰሩ ደግሞ እኔ ደስ ብሎኛል። እንድታሰርም ግፊት እያደረግኩ ነበር። በመታሰሩ ደስ ብሎኛል። ሩታም መታሰር ነበረባት። ምክንያቱም በሴት ላይ ግፍ የሰራችው ራሷ ናት። እሷን ገብታ ማየት ነበረባት እና ሩታ ራሷ ለመታሰሯ በጣም ነው ያናደደኝ። ዳኒና ወንድሙ በመታሰሩ ደስ ብሎኛል ማለት ነው። እውነቱ ስነግራችሁ ስቀጥል ደግሞ ትናንትና አብርሃም ላይ እንደዛ መናገር አልነበረበትም ወንድምየው። እኔ የተናገርኩት እንዲህ ነው ብሎ ማብራሪያ ሰጥቷል ዛሬ። በእርግጥ ማብራሪያ በመስጠትህ ጥሩ ነው፣ ጥሩ ነገር ላይ ነው ያለው። አብርሃም ተቃጥሎ ነዶ ነው። ምክንያቱም በዚህ ልክ በጣም የተረማመዱበት ጭራሽ ነው ችሏቸዋል። እኔ ብሆን ይህንን አላልችላቸውም እና ችላችኋል አብርሃም እላለሁ። ዳኒም በመታሰሩ ወንድምየውም በመታሰሩ ደስ ብሎኛል። ተረጋግተው ይወጣሉ። በጣም እኛንን ያለ ነው አሉ ሚዲያ ላይ ማለት ነው። እና ተረጋግተው ይወጣሉ በመታሰራቸው። ትክክል እርምጃ የወሰደ አብርሃም ማለት ነው። ከዚህ በመቀጠል ደግሞ ቡዜ ትላንትና ጥሩ አማርኛ ነበር የሰጠቻት ለሩታ ማለት ነው። የከሸፈብሽ ነገር ያለ ይመስላል። ምነው በዚህ ናህል ልክ ተናደርሽ? አዎ በጣም ተናዳለች። እዚህ ጋር ራሱ እንዴት አወጣ እንደምታይ በጣም ተናዳለች። በጣም ወጥቶናለች። ወላላ አለቀሰች፣ ወላላ አወራች፣ አልወጣላትም እና አብርሃም ላይ ስታፈጠ ነበር። አብርሃም በጣም ችሎሻል ሩታ። በጣም ማንም ወንድ ፈቶ በዚህ ናህል የምታከስ ወንድ የለም። እሱ በጣም ችሎሻል። በጣም ዘም ብሎሻል። ዝምታው ደግሞ ምንም አመጣም ብለሽ ያደረሽውን አምጥቶ አሳይቷል። አንቺንም ለልጁ ብሎ ነው የተወሽ እንጂ ያስጨፈደድሽ ነበር። 2 ቀን ባሳሰረሽ ኖሮ ታይ ነበር የሰው ማንነት ማለት ነው። እና ውድ ቤተሰቦች እኔ በጣም ስላናደደችኝ ነው። በዛ ላይ ቡዜ ትላንትና ምን አለቻት? እንትን ያለሽ ያናደደሽ ነገር ምንድን ነው? የከሸፈ ነገር አለ ወይ አለቻት። ትክክል ነች። ምክንያቱም ልጅቷ የሆነ አጉል የሆነባት ነገር አለ። ሄርሜላ ቤተሰብ የላትም፣ ቤተሰብ አይፈልጋትም፣ ሲጀመር አገር ውስጥ የለችም ይላል ወንድምየው ራሱ አንዳንድ ነገር ላይ እኮ ሄርሜላ አጠገባቸው እንዳለ እኮ ያስታውቃል። የታሰረ ወንድምየው ማለት ነው። እና አንዳንድ ነገር ሲናገር ነበር። ሩታም ደግሞ ማለት ነው ሄርሜላ እንዳሳፈኑ ሩታና የአብርሃም ወንድም ዳኒ ሄርሜላንም ባሳፍኑ እንዲህ ባሉ ነው። ሲጀመር ሄርሜላ መቼም መገኘቷ አይቀርም። ነገር ግን እናንተ በምን አይናችሁ ወጣችሁ ሚዲያ ላይ እንደምታወሩ ብቻ ነው ግራ የምገባኝ። እኔ ከምንም በላይ ሴት ልጅ አትጎዳ። እቺ ልጅ አንድ ነገር ብቻ አትሁን። እውነቴን ነው የምላችሁ። የሰው ልጅ መቼም ለሰው ልጅ ክፋት በጣም ሰውን ልጅ ለመጉዳት ሰው ልጅ የሆነ ነገር ለማድረግ አንደኛ ነው። ግን እቺ ልጅ የሆነ ነገር አስደርጎት ሆነ በጣም ያሳዝናል፣ በጣም ያስከፋል። ሄርሜላ ብቻ እግዚአብሔር ምን ነገር አድርጋል። እኔ በጣም ነው የምታሳዝነኝ። ለቤተሰቦቿ ትኑር ልጅቷና ማለት ነው። ትላንትና ደግሞ አንድ የረሳሁት ነገር፣ ትላንትና ደግሞ ሄርሜላ ተገኘች ብላችሁ ቪዲዮ ሰርታችሁ ነበር። ለምንድን ያክስቷ ልጅና ኢዮብ ማለት ነው ኢዮብ ነው መሰለኝ ስሙ ሰርታችሁ ነበር። ለምንድን ነው ቪዲዮን ያጠፋችሁ? አጥፍታችሁ ደግሞ ሩታ ነች እንዲያስደወለችብን እንዲያደረገችብን ምናምን እያላችሁ ነበር። ሩታስ እንዴት ነው የሄርሜላን ጓደኛ አወቀችው? በምንድን ነው የሄርሜላን ጓደኛ ተግባብታ እናንተ ጋር ያስደወለችው?
በዚህ ልክ ደግሞ የእሷ ስም ለማጥፋት ባትሮጡ ማለት ነው። እና እኔና እሷን የምታውቅ ልጅ ነች የደወለችው፣ ሄርሜላ የተገኘች ይመስለኛል ብላ ቪዲዮ ሰራችሁልኝ መጀመሪያ። ቀጥሎ ደግሞ 20 ደቂቃ ባልሞላ ቪዲዮ አጠፋችሁና ሩታ ነች ያስደወለችብኝ እያለች እያለቀሰች መጣች ማለት ነው። መጀመሪያ የሰራችው ቪዲዮ ውጪ ላይ ነበሩ። ገብቶ ተመካክሮ መጥቶ ቤት ውስጥ ሰሩልን ቪዲዮ ማለት ነው። በዚህ ልክ ደግሞ እናንተ ባትወላገዱብን ወይ ልጅቷ እናንተ አስቀምጣችሁ ተሆነ ንገሩን፣ እኛም አጽያት አንውሰድ። እናንተ ካላስቀመጣችሁ ደግሞ ልጅቷ ያለችበትን ነገር ግልጽ አድርጉና ሕግ ይፈልግ። ምንድነው አንድ የተገኘች አንድ ያልተገኘች ብላችሁ የምታወዛግቡን? ራሳችሁ ታወዛግባችሁ ሰውን የምታወዛግቡ ማለት ነው። እኔ ሄርሜላ ገዝቷ ላይ ትላንትና በጣም አስገርማኛለች። ግን ቀደም የቪዲዮ ሰርቼ ስለለቀኩን ዝም ያልኩና ስለዚህ ተገኘች ስትሉ ደስ ብሎ ነበር። ተመልሳ ደግሞ አልተገኘችም ብሎ እያለቃቀሰች ከ30 ደቂቃ በኋላ ቪዲዮ ለቀቃችሁ። ያንን አጥፍታችሁ ማለት ነው። በዚህ ልክ ለኢቱ ብር ብላችሁ ባትንገበገቡ። አንድ እርግጠኛ ያልሆናችሁበትን አንድ ያላያችሁትን ነገር ቪዲዮ ሰርታችሁ መልቀቅ ራሱ አይጠበቅባችሁ። እርግጠኛ ከሆናችሁ ደግሞ ቪዲዮ ከለቀቃችሁ ማጥፋት የለባችሁ። እኔ አብርሃም ትላንትና ጀግና ሆኖብኛል። በዚሁ ደግሞ ጀግና ሆኖ ተቀጠለ። ህይወቱንም ያስተካክላል፣ ሚስቱንም ይመልሳል ብዬ አስባለሁ። ሩታ ግን በዚህ ልክ ባትወጣጠሪ። ምክንያቱም ተእግ በላይ ያለሽ መሰለሽ፣ ተእግ በታች ነሽ። ማንኛቸውም ተእግ በታች ነው። በዚህ ልክ ራሱ ኢትዮጵያ ላይ ሆኖ ነው እንዲህ የምትሆኑ። ከኢትዮጵያ ውጭ ብትሆኑ በዚህ ልክ ብትወጣጠሩ ዋጋ ትከፍሉ ነበርና ኢትዮጵያ ውስጥ ሆኖ ነው። የእኛ ሰው ደግሞ ህዋ ነው አይቶ በእናንተ ስቆ ያልፋል እንጂ ለህግም አሳልፎ አይሰጣችሁም እንጂ እናንተ የምታስተላልፉ በጣም ህገወጥ የሆነ ብዙ ነገሮች አሉ። ነገር ግን ይሄ መሆን የለበትም። ይቺ ልጅ እውነት በአንቺ እጅ ታግታ ተሆነ አንቺ እስር ቤት ተወርውረሽ ዋጋ መክፈል አለብሽ። በዚህ ልክ እዛ ቅርታ መተሽ ሚዲያ ላይ መተሽ የኡኒ ተሰምቶሽ እንዴት ነው የሚያደርግሽ? እኔ ቡዜን በዚህ አጋጣሚ ሳላደንቅሽ አላልኩም። ምክንያቱም እውነት ቦታ ነው ያለሽው። በዚህን ሰዓት ወንድምሽን ተረድተሽ የወንድምሽ ስሜት ተሰምቶሽ ለወንድምሽ ቆመሽ በዚህን መታገልሽ እጅግ በጣም ሊያስደንቅሽም ሊያስከብርሽም ይገባል ማለት ነው። ወንድምሽ ጭንቅ ላይ ነው ያለ። ብዙ ፈተና አይቷል በሚስቱ። አሁኑ ፈታው አልተወችም፣ እየተከታተለችው ነው እንትን የምትለው እንዴ። የሰው ልጅ እኮ ሲፋታ ተከባብሮ ልጁን አብሮ ማሳደግ ይችላል። በጣም ንጹሕ ክብር ያለው እሱ ተኔ ጋራ ካልሆነ ተማንም ጋራ መኖር አልችልም እኮ ነው ያልሽው። ምን አይነት አማርኛ ነው ይሄ? መጀመሪያ አልፈልግም፣ ከህይወት ይውጣ፣ አልፈልግም፣ አጠገቢያት ድረስ ስትይው ነበር እኮ ረሳሹ እንዴ? ዛሬ ታዲያ ምንድን ነው 10 ዌይቲንግ እየገባሽ ህይወትን የምትበጠብጨው? ህይወቱን መበጥበጥ አይደለም ሚስቱን ያሳገርሽበት ምክንያት ምንድን ነው? እኔ ለዚህ ምክንያትና ቃላት አጣው፣ ለአንቺ ቃላት አጣው። እውነት በዚህ ልክ ስትመጪ እኮ እናቅሻለን ምን እንደምትመስይ ነበር ዩቱብ ላይ። አሁን በቃ ይሄ ዊግ ተቀጠለ፣ ይሄ ምናምን መቀባት የዩቱብ ብር አሰከረሽ፣ ሌላ አማርኛ መናገር ጀመርሽ። እድሜ ለአብርሃም በይ። አብርሃም ነው ከሰው እኩል አድርጎች ዛሬ እኛ ለእንድወጣጠሪ ራሱ ያደረገሽ። ይሄንንም አትርሺ። ሁለተኛ ደግሞ ታላቅ እህቱን ወንድሙን አክብሪ። ታላቅ እህቱ ስትከበሪ ስትይ ሼም አይደለ እንዴ? እሷ እኮ ላንቺ ብዙ ነገር ከፍላለች። ለአንቺ እዚህ ሚዲያ ላይ እኮ ተሰድባለች፣ ብዙ ነገር ተብላለች እኮ። ወንድሜ ሳትል እህቴን ብላት አንቺ ጎን ቆማ ብዙ ነገር ስትልሽ ነበር። ግን አንቺ እሱ አልገባሽም፣ ልገባሽም አይችልም። ምክንያቱም ወጪ ሰባሪ ነሽ እንጂና እሷም እንዳለችው። ስለዚህ ሩታ ወደ ራስሽ ተመለሽ። የሰው አሁንም አንቺ ጋር እንዳለ ነው ችግሩ፣ እየተረዳን ያለ ነው። ልጅቷን እንደምንም ደንግጠሽ ታስለቅቂያለሽ ወይ ደግሞ ያደረሳችሁባትን ንገሩ። ልጅቷ የለችም ስትሉ ነበር ትላንትና። ኤፍሬም ስል ነበር ወንድምየው እንትን ስለው ሲያፋጥጠው ማለት ነው። ስለዚህ እናንተ ጋር እንዳለ ብዙ አምልጧችሁ የምታወሩ ነገር አለ። ልብ ብላችሁ ካዳመጣችሁ ውድ ቤተሰቦች፣ እኔ በጣም ታቅሜ በላይ ነው የሆነብኝ የነሱ ነገርና በተለይ ደግሞ ሩታ የምትናገረው ነገር ሚዲያ ላይ ወጣ በጣም ያስጠላል። በተለይ ለታላቅ አብርሃምን ለመመለስ እኮ በእንደዚህ አይነት ነገር አይደለም። ወንድ ልጅ በዚህና ልተሽ በዚህና ለምነሽው ራሱ እውነት ከአንቺ ጋር ይኖራል፣ ነገ ከአንቺ ጋር ይኖራል።
ንገሪኝ እስቲ ታንቺ ጋር ይኖራል ብለሽ ታስቢያለሽ? በፍጹም ታንቺ ጋር አይኖርም። አይደለም ለምነሽ ማለት ነው። ስንት ነገር ሆነሽለት ራሱን ፍላጎታቸው ካለቀ አለቀ ነው። እንደኛ አይደሉም ወንዶች ማለት ነው። ስለዚህ ወደ ራስሽ ተመለተሽ ህይወትሽን ኑሪ። እግዚአብሔር ልቦና ይስጥሽ። ሌላ ምለው ነገር የለም። የሰው ግን ባትጎጂ ጥሩ ነው ብዬ አስባለሁ። ይሄንን ነው የምላችሁ።